ነጭ ሽንኩርት በኩሽናችን ውስጥ ለምግብ ጣዕም ከምንጠቀምባቸው ቅመማ ቅመሞች ባሻገር ለዘመናት ለተለያዩ በሽታዎች ፈውስ ሲሰጥ የቆየ ተፈጥሯዊ ፋርማሲ ነው። ብዙዎቻችን ነጭ ሽንኩርትን ለምግብ ማጣፈጫነት ብንጠቀመውም ጥቅሙን በከፍተኛ ሁኔታ የምናገኘው ግን ጠዋት በባዶ ሆድ ስንወስደው እንደሆነ ጥናቶች ያመለክታሉ። በዚህ ቪዲዮ ነጭ ሽንኩርትን በባዶ ሆድ መመገብ በሰውነታችን ላይ የሚያመጣቸውን 7 ተአምራዊ የጤና ጥቅሞች፣ ሳይንሳዊ ምክንያቶቹንና እንዴትም መውሰድ እንዳለብን በዝርዝር እንመለከታለን። ሆኖም ግን ነጭ ሽንኩርት ለሁሉም ሰው እኩል ላይስማማ ስለሚችል በቪዲዮ መጨረሻ ላይ በፍጹም መጠቀም የሌለባቸውን ሰዎችና መደረግ ያለባቸውንም ጥንቃቄዎች ስለምዘረዝር እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ እንዲሁም ደግሞ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። አሁን በቀጥታ ወደ ነጥቦቹ አልፋለሁ። አንደኛውና የመጀመሪያው ጥቅሙ ነጭ ሽንኩርትን በባዶ ሆድ መውሰድ ተፈጥሯዊ የሆነ አንቲባዮቲክን ለሰውነታችን ይሰጣል። ነጭ ሽንኩርት በውስጡ አሊሲን የተባለ እጅግ ኃይለኛ የሆነ ኦርጋኒክ ንጥረ ነገር ይዟል። ይህም ንጥረ ነገር ነጭ ሽንኩርት ሲከተፍ ወይንም ሲጨፈጨፍ የሚፈጠር ሲሆን በተፈጥሮ ባክቴሪያዎችን፣ ቫይረሶችንና የተለያዩም የፈንገስ አይነቶችን የማጥፋት ከፍተኛ ብቃት አለው። ነጭ ሽንኩርትን ጠዋት በባዶ ሆድ መውሰድ ለምን አስፈለገ ቢባል በዚህ ሰዓት በሆዳችን ውስጥ ያሉት ባክቴሪያዎች በጣም ተጋላጭ ስለሚሆኑና የሚከላከላቸው ምግብ ስለማይኖር ነጭ ሽንኩርቱ በቀጥታ ጥቃት በማድረስ ውጤታማነቱን ይጨምራል። ይህም ሂደት በሰውነታችን ውስጥ እንደ ተፈጥሯዊ የጽዳት ዘመቻ ሆኖ ያገለግላል ማለት ነው። በተለይ የምግብ መመረዝን የሚያስከትሉ ባክቴሪያዎችን፣ የሆድ ትሎችን እናም የተለያዩም የውስጥ ኢንፌክሽኖችን በመዋጋት ረገድ ወደር የለውም። መድኃኒት ከመውሰዳችን በፊት ሰውነታችን በተፈጥሮ መንገድ የመከላከል አቅሙን ለማሳደግና እንዲሁም ደግሞ የሰውነት ህዋሳትን ከጉዳት ለመጠበቅ ይህ ዋነኛውና ቀላሉ መንገድ ነው። ሁለተኛ ጠቀሜታው ለደም ግፊትና ለልብ ጤንነት ነው። ለልብ ጤና መጠበቅና የደም ግፊትንም ለመቆጣጠር ነጭ ሽንኩርት እንደ ተፈጥሯዊ ተአምር ይታያል። በውስጡ የያዘው የሰልፈር ንጥረ ነገር በደም ስሮች ውስጥ የናይትሪክ ኦክሳይድ ምርት እንዲጨምር ያደርጋል። ይህም የደም ስሮች እንዲለጠጡና እንዲዝናኑ በማድረግ ደም ያለምንም ግፊት በነፃነት በሰውነታችን ውስጥ እንዲዘዋወር ይረዳል። ጥናቶች እንደሚያመላክቱት ነጭ ሽንኩርትን አዘውትሮ በባዶ ሆድ መውሰድ ከፍተኛ የደም ግፊት ያለባቸው ሰዎች ግፊታቸው እንዲቀንስና ወደ ጤናማ ሁኔታ እንዲመለስ ያደርጋል። ከዚህ በተጨማሪ ነጭ ሽንኩርት በደም ውስጥ ያለውን መጥፎ ኮሌስትሮል ወይንም ኤልዲኤል የሚባለውን ኮሌስትሮል የመቀነስ ከፍተኛ አቅም አለው። ይህ ማለት ደግሞ በልብ ቧንቧዎች ግድግዳ ላይ የሚለጠፉ ስቦችን በማስወገድ የልብ ቧንቧ መጥበብን፣ የልብ ድካምን እናም ድንገተኛ የሆነ የደም ስር መዘጋትን ለመከላከል ትልቅ የሆነ ጋሻ ይሆናል ማለት ነው። ጤናማ ልብ እንዲኖራችሁ ውድ መድኃኒቶች ላይ ከመተማመናችሁ በፊት ይህንን ቀላል የሆነ ተፈጥሯዊ መንገድ መጀመር ብልህነት ነው። ሶስተኛ የሰውነትን መርዛማ ነገሮችን ያስወግዳል። ሰውነታችን በየቀኑ ከምንመገበው የተቀነባበረ ምግብ፣ ከምንጠጣው ውሃና ከምንተነፍሰው የተበከለ አየር የተለያዩ መርዛማ ንጥረ ነገሮችን በውስጡ ያከማቻል። እነዚህ መርዛማ ነገሮችን በጊዜ ሂደት ካልተወገዱ ለካንሰር፣ ለቆዳ በሽታና ለተለያዩም ስር ለሰደዱ ህመሞች ይዳርጉናል። ነጭ ሽንኩርት እነዚህ መርዛማ ነገሮች በማስወገድ ረገድ ወደር የሌለው ተፈጥሯዊ መድኃኒታችን ነው። በተለይም በውስጡ የያዘው የሰልፈር ንጥረ ነገር ዋነኛው የሰውነታችን የጽዳት ክፍል የሆነው ጉበታችን ስራውን በአግባቡ እንዲሰራና እንዲሁም ደግሞ በደም ውስጥ ያሉ እንደ ሊድ እና ሜርኩሪ በተጨማሪም አርሴኒክ ያሉ ከባድ ብረቶችን አጣርቶ እንዲያወጣ ከፍተኛ ድጋፍ ያደርጋል። ነጭ ሽንኩርትን ጠዋት በባዶ ሆድ መውሰድ ደግሞ የጽዳት ሂደቱ ገና ቀኑ ሳይጀምር በንቃት እንዲከናወን ያደርጋል ማለት ነው። ይህም ልምድ ጉበትን ከማጽዳት ባለፈ መላው የሰውነት ህዋሳታችን በንቃት እንዲሰሩና ሰውነታችንም አዲስ ጉልበት እንዲያገኝ ይረዳዋል ማለት ነው። አራተኛ ለምግብ መፈጨትና ለሆድ ጤና። የምግብ አለመፈጨት፣ የሆድ መነፋትና የጋስ ችግር ለብዙዎቻችን የዕለት ተዕለት ስቃይ ሊሆኑ ይችላሉ። ነጭ ሽንኩርት እነዚህን የሆድ ውስጥ ችግሮችም ለመፍታት ፍቱን መድኃኒት ነው። ነጭ ሽንኩርት በውስጡ ለምግብ መፈጨት ሂደቱ ወሳኝ የሆኑ ኤንዛይሞች እንዲመነጩ በማድረግ ጨጓራችን የተቀበለውን ምግብ በቀላሉ እንዲፈጭ ይረዳል። በተለይ ጠዋት ባዶ ሆድ ሲወሰድ በአንጀት ውስጥ የሚገኙትና እንዲሁም ደግሞ ለጤናችን ጠቃሚ የሆኑትን ባክቴሪያዎች እድገት ያፋጥናል። ፕሮባዮቲክስ የሚባሉትን ባክቴሪያዎች ማለት ነው። በሌላ በኩል ደግሞ ለተለያዩ የሆድ ህመሞችና እንዲሁም ደግሞ ለተቅማጥ መንስኤ የሆኑትን
ጎጂ ባክቴሪያዎችንም ያጠፋቸዋል። ይህም የአንጀታችን ጤና ሚዛን ለመጠበቅም ይረዳል። በተጨማሪም ነጭ ሽንኩርት ለጭንቀትና ለውጥረት የሚሰጠውን ምላሽ በማስተካከል በጭንቀት ምክንያት የሚከሰትን የሆድ ድርቀት ወይም ደግሞ መቁሰልን የመከላከል አቅም አለው። የምግብ ፍላጎት ላጣ ሰውም ቢሆን የምግብ ፍላጎትን በመመለስና እንዲሁም ደግሞ የሰውነት ሜታቦሊዝምን በማስተካከል ረገድ ትልቅ የሆነ ሚና ይጫወታል። አምስተኛ፣ በሽታ የመከላከል አቅምን ያሳድጋል። ሁልጊዜ በየወቅቱ በሚቀያየር የአየር ሁኔታ ጉንፋን፣ ሳልና መሰል ተላላፊ ህመሞች የምትጠቁ ከሆነ የሰውነታችሁ የበሽታ መከላከል አቅም ደካማ ነው ማለት ነው። ነጭ ሽንኩርት በቫይታሚን ሲ፣ በቫይታሚን ቢ6 እናም ደግሞ ማንጋኒዝ ባሉ ማዕድናት እጅግ የበለጸገ በመሆኑ የሰውነታችንን የተፈጥሮ መከላከያ ኃይል በከፍተኛ ሁኔታ ይገነባል። ነጭ ሽንኩርትን በባዶ ሆድ ማዘውተርም በደማችን ውስጥ ያሉ ነጭ የደም ህዋሳትን በማነቃቃት የውጭ ወራሪዎችን ወይም ደግሞ ቫይረሶችን የመለየትና የመዋጋት ብቃታቸውን ይጨምራል። ጥናቶች እንደሚያመላክቱትም ነጭ ሽንኩርትን በየቀኑ የሚወስዱ ሰዎች ለጉንፋን የመጋለጥ ዕድላቸው በ63% እንደሚቀንስና ቢታመሙም እንኳን የማገገሚያ ጊዜያቸው በጣም አጭር እንደሚሆን ተረጋግጧል። በተለይም በብርድ ወቅትና በተለያዩ ወረርሽኞች ጊዜ ነጭ ሽንኩርትን እንደ ዋነኛ መከላከያ ጋሻ መጠቀም የአባቶቻችን ጥበብ ብቻም ሳይሆን በሳይንስም የተረጋገጠ እውነት ነው። ስድስተኛ ጠቀሜታው ለቆንጆ ቆዳና እንዲሁም ደግሞ ለወጣትነት። ነጭ ሽንኩርት ለጤና ብቻ ሳይሆን ለውበትም የሚሰጠው ጥቅም እጅግ አስገራሚ ነው። የቆዳችን ጤናና እንዲሁም ደግሞ ውበት የሚመነጨው ከውስጥ በምናስገባው ነገር በመሆኑ ነጭ ሽንኩርት ደምን የማጣራትና የደም ዝውውርንም የማስተካከል ተፈጥሯዊ ብቃቱ በቀጥታ በቆዳችን ላይ ይንጸባረቃል። በውስጡ የያዘው ከፍተኛ የሆነ አንቲኦክሲደንት መጠን የሰውነት ህዋሳትን በኦክሲጅን መበከል ምክንያት እንዳያረጁና እንዳይሞቱ ይከላከላል። ይህም ያለ ዕድሜ የሚመጣ የፊት መጨማደድን እናም ደግሞ የቆዳ መላላጥን ለመከላከል ይረዳል። በተጨማሪም ነጭ ሽንኩርት ጸረ ባክቴሪያ በመሆኑ በደም ውስጥ ያሉ ቆሻሻዎችን በማስወገድ የብጉር ችግርን ከምንጩ ያጠፋዋል። በየቀኑም ጠዋት በባዶ ሆድ ነጭ ሽንኩርትን የሚወስዱ ሰዎች ቆዳቸው ንጹህ፣ አንጸባራቂና ከእድሜያቸውን በታች ወጣት ሆነው የመታየት ዕድላቸው ሰፊ ነው። ውድ የሆኑ የፊት ክሬሞችን ከመግዛታችሁ በፊትም ቆዳችሁን ከውስጥ እንዲጠራ በማድረግ ረገድ ነጭ ሽንኩርት የመጀመሪያ ምርጫችሁ ሊሆን ይገባል። ሰባተኛ፣ በባዶ ሆድ ነጭ ሽንኩርትን መውሰድ ጥቅሙ የደም ስኳርን ያመጣጠናል። ለስኳር ህመምተኞች ወይም ደግሞ ለበሽታው ተጋላጭ ለሆኑ ሰዎች ነጭ ሽንኩርት እንደ ተፈጥሯዊ ረዳት ተደርጎ ይወሰዳል። ነጭ ሽንኩርት በደም ውስጥ ያለውን የኢንሱሊን መጠን የማመጣጠንና ህዋሶቻችንን ለኢንሱሊን ያላቸው ምላሽ የመጨመር ልዩ ችሎታ አለው። ኢንሱሊን ሴንሲቲቪቲ የምንለውን ማለት ነው። ይህም ማለት ደማችን ውስጥ ያለው የስኳር መጠን ያለ አግባብ ከፍ እንዳይል ይቆጣጠራል ማለት ነው። ጥናቶች እንደሚያመላክቱትም ነጭ ሽንኩርት በደም ውስጥ ያለውን የግሉኮስ መጠን ዝቅ ለማድረግ ከመርዳቱም በላይ የስኳር ህመም በጊዜ ሂደት የሚያስከትላቸውን ተጓዳኝ የጤና እክሎች ለምሳሌ እንደ ኩላሊት መጎዳት፣ የነርቭ ህመም እናም ደግሞ የአይን እይታ መቀነስ ያሉ ችግሮችን ለመከላከል ትልቅ የሆነ ሚና ይጫወታል። በእርግጥ የኢንሱሊን ወይንም ሌሎች የስኳር መድኃኒቶችን የሚወስዱ ሰዎች ከሐኪማቸው ጋር መማከር ቢኖርባቸውም ነጭ ሽንኩርት ግን እንደ ተፈጥሯዊ የስኳር መቆጣጠሪያ ሆኖ በማገልገል የጤናችን ሚዛን ይጠብቃል። ስለዚህ በባዶ ሆድ ነጭ ሽንኩርትን መውሰድ እነዚህን 7 ዋነኛ የሆኑ አስገራሚ ጤና ጥቅሞችን ይሰጠናል ማለት ነው። ታዲያ አሁን ደግሞ እንዴት እንወስዳለን ወይም ደግሞ እንዴት አዘጋጅተን እንጠቀማለን የሚለውን ልንገራችሁ። ነጭ ሽንኩርት ያለውን አሊሲን የተባለ መድኃኒትነት ያለውን ንጥረ ነገር ለማግኘት አዘገጃጀቱ ወሳኝ ነው። ብዙ ሰዎች ነጭ ሽንኩርቱን እንደላጡ ወዲያውኑ ይውጡታል። ነገር ግን ይህ ስህተት ነው። ትክክለኛው መንገድ 1 ወይንም 2 ፍሬ ነጭ ሽንኩርትን ልጦ ፍንካቹን ማለት ነው በመክተፍ ወይም ደግሞ በመጨፍለቅ ለ10 ደቂቃ ያክል አየር እንዲያገኘው መተው ያስፈልጋል። ይህ ቆይታ አሊሲን የተባለው ንጥረ ነገር በንቃት እንዲፈጠር ያደርገዋል። ነጭ ሽንኩርት ውስጥ ያለው ዋነኛውና ጠቃሚው ንጥረ ነገር ማለት ነው። ከዛም በኋላ ጠዋት ላይ በባዶ ሆድ በአንድ ብርጭቆ ለብ ባለ ውሃ መዋጥ ይቻላል። ነጭ ሽንኩርቱን ማኘክ ካልቻላችሁ በትናንሽ ቁርጥራጮች ከትፋችሁ እንደ ኪኒን መዋጥ ትችላላችሁ። ሽታው እንዳያስቸግራችሁ ደግሞ ከወሰዳችሁት በኋላ ትንሽ የፓርሰሌ ቅጠል ማኘክ፣ አፕልን መመገብ ወይም ደግሞ የሎሚ ውሃ መጠጣት መጥፎን ጠረኑን ያጠፋላችኋል ማለት ነው። ስለዚህ ነጭ ሽንኩርትን በዚህ መልኩ ጠዋት በባዶ ሆድ አዘጋጅታችሁ መውሰድ ትችላላችሁ ማለት ነው። ምንም አይነት የጎንዮሽ ጉዳት ሳይኖረው ማለት ነው።
ነገር ግን አንድ ማወቅ ያለባችሁ ነገር ቢኖር ጥንቃቄ የሚያስፈልጋቸውና መውሰድ የሌለባቸው ሰዎች አሉ። ይህ ማለት ነጭ ሽንኩርት በባዶ ሆድ ለሁሉም ሰው ተስማሚ አይደለም ማለት ነው። ነጭ ሽንኩርት ለብዙዎቹ ታምራዊ መድኃኒትነት ቢኖረውም ለአንዳንድ ሰዎች ግን ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ይህ ማለት መውሰድ የሌለባቸው ሰዎች አሉ ማለት ነው። በመጀመሪያ ደረጃ ደም አቅጣኝ መድኃኒቶችን ለምሳሌ እንደ ዋርፋሪን፣ አስፕሪን ወይም ደግሞ ክሎፒዶግሬል ያሉ በቋሚነት የሚወስዱ ሰዎች ከፍተኛ የሆነ ጥንቃቄ ሊያደርጉ ይገባል። ነጭ ሽንኩርት በተፈጥሮ ደም እንዳይረጋ የማድረግ ባህሪ ስላለው ከመድኃኒቶቹ ጋር ሲደመር የደም መፍሰስ አደጋን በከፍተኛ ሁኔታ ስለሚጨምረው ጥንቃቄ ማድረግ አለባቸው። በተመሳሳይ ሁኔታ ማንኛውም አይነት ቀዶ ጥገና ያለባቸው ሰዎች ቀጠሮ ያላቸው ማለት ነው ከቀዶ ጥገናው 2 ሳምንታት በፊት ነጭ ሽንኩርትን መውሰድ ማቆም አለባቸው። ይህም በቀዶ ጥገና ወቅት ሊከሰት የሚችለውን ከቁጥጥር ውጭ የሆነ የደም መፍሰስን ለመከላከልና ቁስሉም ቶሎ እንዲድን ለመርዳት ወሳኝ ነው። በሁለተኛ ደረጃ ደግሞ የሆድና የጨጓራ የጤና ችግር ያለባቸው ሰዎች አጠቃቀማቸውን ማጤን አለባቸው። በተለይ የጨጓራ ቁስለት ወይም ደግሞ የቃጠሎ ችግር ያለባቸው ሰዎች ነጭ ሽንኩርትን በባዶ ሆድ ሲወስዱ በውስጡ ያለው ኃይለኛ ንጥረ ነገር የጨጓራ ግድግዳን ሊያቆስልና እንዲሁም ደግሞ ህመሙን ሊያባብሰው ይችላል። ስለዚህ የጨጓራ ህመም በዋነኛነት ደግሞ የጨጓራ ቁስለት ያለባቸው ሰዎች ፈጽሞ መውሰድ የለባቸውም። በተጨማሪም ደግሞ ዝቅተኛ የደም ግፊት ያለባቸው ሰዎች ነጭ ሽንኩርት ግፊቱን ይበልጥ ስለሚቀንሰው ድንገተኛ የማዞር የመድከም ወይም ደግሞ ራስን የመሳት አደጋ ሊያጋጥማቸው ይችላል። በስተመጨረሻም ደግሞ ነፍሰ ጡርና የሚያጠቡ እናቶች ናቸው። ለህክምና ተብሎ በከፍተኛ መጠን ነጭ ሽንኩርትን መውሰድ የለባቸውም። ይህም በወሊድ ወቅት የደም መፍሰስን ሊጨምረው ስለሚችል እናም ደግሞ በሚያጠቡ እናቶች ላይ ደግሞ የጡት ወተት ጣዕም እንዲቀየር በማድረግ ህፃኑ ጡት እንዲጠላ ወይም ደግሞ የሆድ መነፋት እንዲያጋጥመው ስለሚያደርግ ነው። በዚህ ምክንያት ይከለከላል ማለት ነው። ሰውነታችንም የሚሰጠውን ምላሽ በማዳመጥና እነዚህን ጥንቃቄዎች በመተግበር ብቻ ከነጭ ሽንኩርት የሚገኘውን በረከት ያለ ስጋት መጠቀም ይቻላል ማለት ነው። ለእነዚህ ሰዎች ጥንቃቄ ማድረግ አስፈላጊ ነው ማለት ነው። በአጠቃላይ ነጭ ሽንኩርትን ጠዋት በባዶ ሆድ መውሰድ ቀላል ቢመስልም በውስጡ የያዛቸው እጅግ ኃይለኛ የሆኑ ተፈጥሯዊ ንጥረ ነገሮች ሰውነታችንን ከተለያዩ በሽታዎች የመከላከል የማጽዳት እንዲሁም ደግሞ የማደስ ታላቅ የሆነ አቅም አላቸው። ይህንንም ቀላል የሆነ የጤና ልምድ በቋሚነት በመተግበር ከደም ግፊት፣ ከልብ ህመም፣ ከምግብ መፈጨት ችግር እናም ደግሞ ከበሽታ መከላከል አቅም ማነስ ጋር የሚደረገውን ትግል በተፈጥሮ መንገድ ማሸነፍ ይቻላል። ይሁን እንጂ ቀደም ብለን ያየናቸውን ጥንቃቄዎች መዘንጋት የለባቸው። በተለይም በቋሚነት መድኃኒት የምትወስዱ ሰዎች ወይም ደግሞ ቀዶ ጥገና ያለባችሁ ሰዎች መጠንቀቅ ይኖርባችኋል። ጤና ከምንም በላይ ውድ የሆነ ሀብት ነው። ስለዚህ ዛሬውኑ ይህንን ተፈጥሯዊ መፍትሄ በመጀመር ለውጡን በሰውነታችሁ ላይ ተመልከቱ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ማጋራት፣ የሌሎችንም ጤና ጠብቁ። እንዲህ ያሉ በሳይንስ የተደገፉ የጤና መረጃዎች ደግሞ ሁልጊዜ እንዲደርሷችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ በዚህ አበቃው። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።